በፍቅረኛዋ እያለ ከሱ በላይ እኔ ላዝነው እንዴ? በጃኒ በዚህ ጨቅላ እድሜሽ በጣም ነው የምታሳዝኝ። ልክ ያልሰማ ስማ ጥሩምባ ናት። በቃ ይጨንቃል። ጆን ዳንኤል አሁንም አብራት ካላት ሴት ጋር በደስታ እያኖርካት አይደለም። በቀሰም ተመጣመጣ ኧረ እኔ ምንም አላረኩም። ይሄ ናይጄሪያዊ ነው እንደሚነፋት ኮንታ ኮንቴት እንዲህ ነው የሚላት። ሲጀመር አሁን አዶናይ የሚለው ሲጀመርም ይሄ ነገር ብሎክ ተደርጎ ከዛ በተረፈ የግል ፐርሰናል ላይፏ እናንተም ጣልቃ አትግቡ፣ አይመለከታችሁ። ጆን ዳንኤል እንቁራሪት የመሰለ ልጅ ምንድን ነው ያደረገው? በገዛ ቤቴ በር ሰው እንኳን መክፈት የማይችልበት ቦታ አንዴ ይኸው በሱ ጉዳይ አይደል እንዴ የሚጣሉት? እኔ ያወራሁት ሌላ ነው፣ እናንተ የቀየራችሁት ወደ ሌላ ነው። ደነት ሂዱ ቆማ መደነስ አትችልም ነበረ። እንፉቅቂ ነበር የምትሄደው። ቤታዮ ምንም አይነት አንተ ለእሷ ፍቅር ኖሮ ላይ ከጃኒ ጋር ተዋወቁ። እሱ በፎሎወር ከሁለቱ ከጆን ዳንኤልም ከጃኒም ይበልጣል። ሰላም ቤተሰቦች እንዴት ናችሁልኝ? ዛሬ እንግዲህ ማብራት ጠፍቶ እንግዲህ ቤት ሳሎን ውስጥ ነው እየቀረጽኩላችሁ ያሉት። እንግዲህ ዛሬ እነ ዮኒ ማኛ እንግዲህ የሚገራርሙ ያልተጠበቁ ነገሮችን አውርተዋል። እሱን አብረን የምናይ ይሆናል። ከመጀመሪያ እስከ መጨረሻ ቪዲዮን ከመጀመራችሁ በፊት እንደተለመደው ላይክ እና ሰብስክራይብ በማድረግ ሀሳብ አስተያየታችሁን ኮሜንት ላይ አስቀምጡልኝ። ወደ ቪዲዮ። አዶናይ በሌለበትማ ምንም ነገር እኔ መናገር አልችልም ነው አላደርገው እንዴ በጭራሽ እንዴ። በፍቅረኛዋ እያለ ከሱ በላይ እኔ ላዝነው እንዴ? በጃኒ ኖ ማዘዝ እኮ አይደለም ያለውን ነገር እኔ እናንተን ጨርሳለን። እኔ አዶናይ በሌለበት አላደርገውም። አዶናይ እኮ የጃኒ ባል እንጂ ጉዳይ አስፈጻሚ እኮ አይደለም ነው። ሁለቱም ነው እንዴ ባል ካለ እኔ አሁን ሚስቴ በሌለችበት ተፋታ የለም እንዴ? አካሌ ናት። ቀልድ የሚባል አካበድክ። እውነት ነው የምነግርሽ። ምን ያደርጋል በዚህ ጉዳይ ላይ? እሱ እንዴት ነው የማያደርገው? የእሱ ፍቅረኛ አይደለች እንዴ? የእሱ ጉዳይ ከጃኒ ጋር እኮ ነው። ይሄ ደግሞ የሁለቱ ጉዳይ ነው። የኤክስ እና ጃኒ ከማን ጋር ነው የምታወራው? ከኤክሷ ጋር እኮ ነው የምታወራው። አዶናይ መምጣት የለበትም ነው መጥተው እኔ እሱ እንዲመጣ እኔም አልገኝም። እሱ ቢመጣ ኦኬ። አይ ከአንቺ ጋር አትመቻቹ ማለት ከኔ ጋር እኮ አንመቻችም። እኔ የረገጥኩት አለመመቻቸት አለ ኖ እኔ የረገጥኩት ሰው እኮ ነው አዶናይ። ግን ለውጡን ሳየው ተመችቶኛል። እሱ ሌላ ነው። ስለዚህ ፍቅረኛው ከኤክስ ጋር ልታወራ ብላ እሱ መኖር የለበትም ካልሽማ፣ እኔ እናንተ እኮ አለን እኮ መጥፎ ነገር እንዳያወሩ ብልግና እንዳያወሩ ተመልሰው እንትን እንዳይሉ እኮ እኔ እናንተ እኮ አለን። ከፈለክ ብንኖርስ ሰውየው ሳይኖር ኧረ ዮኒ በሰላም ነው እንዴ? አንቺ ሲንግል ከሆንሽ በኋላ ተወዛግበሻል ማለት ነው። ሲንግልነት ሲቆዩ ለካ ያወዛግባል። ቤተሰብ ያወዛግባል። ጉዳይ እኮ ነው። ለጂጂማ ባል መፈለግ አለብን። ቤተሰብ መፈለግ አለብን። እስቲ ይቅርታ አድርጉልኝ። ልክ ነው ይሄ ነገር መኖር አለበት። እንደዚህ አይነት ማለት ቦይፍሬንዷ መኖር አለበት። አዶናይ እንዴ ጠይቂ። ልክ ነው። አዎ ባለ ጉዳይ ነው አይደለም? ይኸው አይደለም እያሉ ኧረ እዚህ ጋር ነኝ እንዲህ እዚህ ጋር ነኝ። በቁጥር ራሱ እየጻፉልሽ ነው። ምንም ቢኖር ምንድን ነው ሊያዳምጥ ይችላል። ያዳምጣል። ለሚስቱ የሚፈልገውን ነገር ማለት ይችላል። እሷን አግዞ ሄይ ይሄ ነገር ከዚህ በኋላ እንደዚህ ነው ወይም አይደለም ማለት መብት አለው። ተነጋግራት ምጣ ከሱ ጋር እኛ በምንሰጣት አጀንዳ ላይ ኖ በጭራሽ አዶናይ በሌለበት ከጆን ዳንኤል ጋር እኔ ደግሞ እንደዚህ ይቅርታ አድርግልኝ ዮኒ፣ እኔ በእንደዚህ አይነት ነገር አላምንም። እሷ እኮ ትልቅ ሰው ናት። ወንድ ነው እንደሚመራት ሁሌ በወንድ መመራት እኮ ነው። በወንድ መመራት እኮ ነው ገደል የከተተ። ፍቅረኛ ስትሆኝ ሊደር አለ። ቦይፍሬንዷ ሊደር ነው ያለው። እኔ በዚያ ላይ ይቅርታ አድርግልኝ፣ እኔ በዚያ ራሷን የቻለች ልጅ ናት። ራሷን የምታስተዳድር ልጅ ናት። ላለባት ነገር ብቻዋን መወጣት አለባት። ብቻዋን ሪስፔክት ምን አለ መሰለች፣ ሪስፔክት የሚባል ነገር አለ። ፍቅረኛ የሚባል ነገር አለ። አሁን ለምሳሌ አንቺ ልጠይቅሽ፣ አንቺ ከፍቅረኛሽ ጋር ባላለሽ ወይ ፍቅረኛ አለሽ፣ የምትጓደዱት አለሽ። ከኤክሱ ጋር የሆነ ሰው ያናገር ቢባል ምንም ችግር የለም፣ ሄዳችሁ ተነጋገሩት ያለሽ። እኔ ችግር የለብኝም። ኦኬ ነው። ስለ ራሱ ጉዳይ ነው አይደለ? እኔን አይመለከትም። ሌላ እኮ ግንኙነት አለ ከዚህ በፊት የሆነ ነገር ፊክስ ሊያደርጉ እኮ ነው፣ ሊፈቱት እኮ ነው የሚሄዱት። ሊጋቡ ሊመለሱ አይደለም።
ሲጀመር አሁን አዶናይ የሚለው ሲጀመርም ይሄ ነገር ብሎክ ተደርጎ ይዘጋ የሚል ሰው ነው። እኔ አሁን በኤክስ ደረጃ ብትሄጂ እዚህ ደረጃ ድርሽ እንዳቲ ነው ምላት። አለቀ። ሴት ልጅ ነሽ፣ ብዙ ነገር አሳልፈሻል። በዚህ ጨቅላ እድሜሽ በጣም ነው የምታሳዝኙ። አሳዝነሽኛል። አለቀ። አራነጥ የቲክቶክ አጀንዳ ሳምንት በዛ ከተባለ 2 ሳምንት ቢያራግቡት ማንም ያንቺን ህይወት አይኖርልሽም። ማንም ያራገቡት ነገ ያሽቀብጡልሻል። ዛሬ የተቹሽ ነገ ሲያገኙሽ ማለት ነው ኢምፐርሰን ጃኒ የኔ ማሬኔ ቆንጆ ነው የሚሉሽ። እዚህ ሶሻል ሚዲያ ላይ ያለ ኮሜንት ሶሻል ሚዲያ ላይ ነው የሚቀረው። ስልክሽን ስትዘጊ ሌላ ህይወት ነው ያለሽ ጃኒ። አንቺ ጠንካራ ሴት ነሽ፣ ብዙ አሳልፈሻል። አሁንም ያልተናገርሽው ብዙ ነገር አለ፣ እኔም ያልተናገርኩት ብዙ ነገር አለ። እኔ እንደ ራሴ ስላየሁሽ ነው ያሳዘንሽኝ። በአንቺ ጫማ ውስጥ ነው ራሴን አድርጌ ያሳዘንሽ። እንዳትሰሚ፣ ማንንም እንዳትሰሚ። ፍትት በይ፣ ጽድት በይ፣ ላይቭሽን ግቢ፣ ላይቭሽን ቀጥቅጪ፣ ጌምሽን ተጫውጪ። ወሬውን ወደዛ ኢግኖር አድርጊ፣ ወሬውን ኢግኖር አድርጊ። ተመለሽ ወደ ራስሽ፣ ወደ ኖርማል፣ ወደ መጀመሪያ ወደ ነበርሽበት። ማንም ቢያወራ ከሳምንት የዘለለ አያወራ። ሌላ አጀንዳ ሲመጣ ይረሱሻል። ጠንካራ ሴት ነሽ። ገና ነሽ ጃኒ፣ ገና በጣም ሕፃን ልጅ ነሽ። ገና ብዙ ነገር ይጠብቅሻል። የሶሻል ሚዲያ ፈተናና ቻሌንጅ አይደለም። ገና በህይወትሽ ራሱ ብዙ ትፈተኛለሽ ጃኒ፣ በጣም ብዙ። ከዚህም የባሰ ነገር ሊመጣ ይችላል። እግዚአብሔር ያንንም ያሳልፍሻል። ታልፊዋለሽ። ከባድ ቀን ውብ ቀንን ነው ይዞ የሚመጣው። ያ ከባድ ቀን ሲያልፍ ውብ ቀናቶችን ታሳልፊያለሽ። ገና ብዙ ነገር የሚጠብቅሽ ሴት ነሽ አንቺ። በሚያወሩት በሚተቹት እኔ ያኔ ብዙ ነገር ስባል የተሰማኝ ፔን አለ። አንቺ እያለፍሽበት ያለውን ፔን ተረድቼሻለሁ። በጣም ነው የተረዳሁሽ። ተያቸው ስትጠቀጠቅ ሰርጀሪዋን ቆይታ ወር ሙሉ ፉክክክ ለመጣ ምንም አላረኩኝም። እንደ በቀሰም እንደ ዶሮ በቀሰም አይደል የምታረጉት? እንደ ቀሰም ተመጣ። ኧረ እኔ ምንም አላረኩም። የስራው ባህሪ ነው፣ እንደዚህ ነው። ተለውጭ መጣ በደግ አለች ከመቀመጫዋ ተፈጥሮ ብላ ማን ያዛት? አሁን ትቀመጣለች። የሆነች አንድ ቂጧን ነው እንዲህ እያለች የምትደንሰው። አሁን ካለች ባልኳ ራሱ የሚለጠልጣት ኦባሳንጎ፣ ዴቪድ ኦባሳንጎ በቋንቋ አይደለም ይመጣል፣ ይለጠልጣል፣ ይሄዳል። ሌሊት ነው የሚገባው። እንደምታዩት ይለጣለጣሉ፣ ይሄዳል። ሚጉድ ዩጉድ ዊጉድ አለ ጉድ ነው። ደስ አልሻ ጃኒ እንትን ስላለኝ ደስ አልሻ። እኔ የት ነበርኩ? ጆንዳኔና ጃኒ ፍቅረኛ ምን ሲሆኑ ሲያረጉ ሲሸቃሸቁ እኔ መሀል ላይ ነበርኩኝ። ምን የማፈቅረው ሰው የለ። ጅስ ጣጣፍጫ ወራል። ነገም አወራለሁ። የሚቆም ነገር የለም። ስለኔም አውርታችሁ እንዴ ስለኔ ስታቦኩ አይደል እንደምትሉ እኔ ምን እላለሁ? አታውሩ ስለኔ አልልም። አንዴ ሶሻል ሚዲያ ላይ ወጥቻለሁ እንዴ ስለኔ አዳር አይደል እንዲያወራችሁትኝ? አዳር አይደለም ተውትኝ። 3 ቀን 4 ቀን ተውት። ሳምንቱ ሙሉ አይደል እንዴ አንድ ሰው ጸጉር ታየ ብላችሁ አይደል እንዴ ቤት ውስጥ በገዛ ቤቴ በር ሰው እንኳን መክፈት የማይችልበት ቦታ አንዴ በር ስለተከፈተ ብቻ ማአት ወሬ አይደል እንዲያወራችሁትኝ? እንዴ ናይጄሪያዊ ነው እንደሚነፋት ኮንታክት እንዴ ነው የሚላት። ስንቱን አውርታችሁ አይደል? ማን ከለከላችሁ? ምን ነው አንቺ አንዲቷ ስምሽን አልጠራም፣ ፌመስም አይደለሽ። ኮመንትሽ ራሱ ከ50 ማያልፍ። እኔ ፎሎ አንቺ ማድረጌም ገርሞኛል። አይ ነው ከዚህ በኋላ ፔጅሽ ሙሉ እኔ ነኝ የምሞላው። አንዲቷ ወጣኝ ጉቺ በጣም አደነኳትኝ። አድርቀሻት አይደለም በምን እንደሆነ ማቃለውኝ። ያንቺ ወደ ራስሽ አካባቢ የመሰለ ሰው ካሰብሽ ሁሉ ነው እንደዛ የምታደርጊው። ምናምን እንደዚህ ሆኖ ምን ነው ስለኔ ሲያወሩ የት ነበርሽ? ቀንዝራም ፍየል ቤት አዶናይ እኮ ቪዲዮ ለቀቀ። ወይ እግዚአብሔር ወይ ጌታ ወይ። እሺ ጋይስ እኔን ጥፋተኛ ማህበረሰቡ አሁን እኔ ሌላ ወሬ ሳወራ መልሰው ወደና አዶናይ ይወስዱኛል። ታውኝ ጃኒ ቲክቶክ ላይ መታ ሻይን እንድታረግ አማክራታለሁ፣ አወራታለሁ። መታ ቲክቶክ በቃ እንደ ድሮ ላይቭ ጌም እንድትጮት ቪዲዮ እንድትለቅ በቃ እንደ ድሮ ምናምን ላይክ ሌላውን ዲቴል አላውቅም። ዲቴል እሷና መድኃኒዓለም ነው የሚያውቁት። እሷና የምታምነው የምታመልከው እግዚአብሔር ነው የሚያውቁት። እግዚአብሔርን ነው የምላችሁ። ግን
እንደኔ ሶሻል ሚዲያ ላይ መታ ጌሟን እየተጫወተች ቪዲዮዋን እየሰራች እንድትንቀሳቀስ ምኞቴ ነው፣ ሀሳቤ ነው። አይ ዊል ትራይ። ከዛ በተረፈ የግል ፐርሰናል ላይፏ እናንተም ጣልቃ አትግቡ፣ አይመለከታችሁ። የግል ላይፏ ነው። እሺ ቤተሰብ ሰው የግል ላይፍ ነው። ገብታችኋል? እሷ ራሷ የራሷን ነገር አድርጋ ራሷ ፊክስ ታደርገዋለች። እግዚአብሔር ይጨመርበት። ከዛ በተረፈ ግን ቲክቶክ ላይ መታ ላይቫን ገብታ ምናምን ገንዘቧን እየሰራች ቪዲዮዋን እየሰራች ምናምን ላይ እንደ ድሮ በቃ ላይ እየሳቀች እየጫወተች ምናምን የእሱ ምኞቴ ነው። አውል ትራይ። እኔ ደግሞ እንደ አንድ ሶሻል ሚዲያ ላይ እንዳገኛት ወንድም አውል ትራይ ማቤስት። እሺ እና ግን እንደምትወዷት ግን ማለት ነው ማየት አለባት። ቲክታክ አካውንት ዲአክቲቭ አድርገዋለች። እያየች ሊሆን ይችላል፣ እያየች ላይሆን ይችላል። ኤኒዌይስ ግን በጣም እንደምትወዷት አይቻለሁ። ይሄ ነው። እሺ አሁን በቃ አመሳቸው ጆን ዳንኤል ይኸው በሱ ጉዳይ አይደል እንዴ የሚጣሉት? ጆን ዳንኤል እንቁራሪት የመሰለ ልጅ ምንድን ነው ያደረገው? አዶናይን ለሚሰድቡ ሰዎች ጊፍት ይሰጥ ነበረ፣ ፎሎ ያደረግ ነበረ፣ ምን ያደረግ ነበረ። አዶናይ ሄዶ ጥምጥም ሲልበት ራሱ ለባህሉ ድምቀት ይሄኛው ያኮርፍ ነበር። ስሙን ቀይሮ ነው የመጣ እና ኖ መቀናናት። እኔ አሁን ለምሳሌ ኦፊሻሊ የሚታየውን ጉቶ እኔ ላይ የሚቀናውን ቅናት ጆን ዳንኤል አዶናይ ላይ ይቀናል። ጉቶ እንደምታዩት እቤቱ ሐውልት አለኝ። እኔ ለመጀመሪያ ጊዜ የሰው ልጅ ሳይሞት ሐውልት የተሰራለት ዮኒ ማኛ ብቻ ነው። ንግስት መባል ነው የምትፈልጊው? በምኑ ነው ንግስት የሚሉሽ? መሀይም ንግስት መሆን ይችላል። እንደነ ኤልሻዳይ ቆሞ መደነስ አትችልም ነበር። እንደነ ኪዱ ቆማ መደነስ አትችልም ነበረ። እንፉቅቂ ነበር የምትሄደው። ቤታዮ እንፉቅቂ፣ ሰበናፕ፣ ሰርጀሪ፣ አንድ የራስሽ ነገር የለሽም። እኔ ላይ የሚጮውብኝ እኔ ላይ ምናምን አትበይ። አንበጣ ወይኔ ልንገራችሁ፣ የጆን ዳንኤል ዕቃ ትልቅ ነው። አንቺ የምታወሪው እሱ ነው። ዮኒ ማኛ ቆለጥ ያለሽ ማን ነው ስሙ? ማን ነው ሞጣ ቆለጥ ያለሽ? ምን ቆለጥ ያለሽ? ከቆለጥ ውስጥ አትወጪ። እነሱ ነው ስልጣኔን፣ ዝነጣን ምንን የተማርሽው ከነሱ ነው። ይዘንጡታል፣ አይገልጻቸውም። ኤልሹ ኪዱ እነ ጃኒ ይዘንጡታል ጥግ ድረስ ይዘንጡታል፣ አይገልጠው። አንቺ በንፉቅቂ ነው የምትሄጂው። ከዛ ዎልማርት ነው የምትሄጂው። ዎልማርት ላይ እንትኗ ካርቷን እየገፋች ትደንድሻለሽ። ዎልማርትና ዶላር ስቶር ቆሾ ቆምቦሬ ጎንደር ብለሽ የጻፍሽው ታቱ እየለቀቀ ነው። ጎንደር ደምነት እንጂ ታቱነት አይደለም። ሰርጅዬ ጎንደር እንዴ ተገናኙ ብለሽ አይደል እንዴ አበድሽው? ጥምቀትን ጎንደር ላይ አከበሩ አንድ ላይ። ሀቢባን የተጣላሽው በሱ አይደል እንዴ? ሀቢባ ምን አደረገችሽ? ስለአንቺ ክፋን ስታታቅም እስከማውቀው ድረስ ምንም አውረት አታውቅም። ከነልሹ ጋር ተገናኘች፣ ስም ማጥፋት። ቁራ ነሽ አንቺ። ያጃሪን ተናግረሻታል። በመጥፎ ነው አልተናገርኩም መስሏችሁ ነው። ያገነዛዘብ ልዩነት ነው። እኔ ያወራሁት ሌላ ነው፣ እናንተ የቀየራችሁት ወደ ሌላ ነው። ንጹህ የኔ ማር። ስለዚህም አንደርስታንድ እንድታደርጉ ይፈልጋለሁ። የጃ ቤተሰቦች እንድትቀየሙኝ አልፈልግም። ጾም ነው። እኔ ማንም እንዲቀየመኝ ማንም እንዲያዝነ እኔ እንቁርቲ የምትባል እባብ ብቻ ትቀየመኝ። ቤተሰብ እንቁርቲ የምትባል እባብ ብቻ ትቀየመኝ። ሌሎቻችሁ እንዳትቀየሙ የሀገሬ ልጆች። እንደው ካስቀየምኳችሁ ይቅርታ ከይቅርታ በላይ ምን አለ? ይቅርታ ስንት ተከፍሎሽ ነው? እኔ ፍቅር እኔ ተከፍሎኝ አውርቼ አላውቅም። እኔ ማለት ለየት የሚያደርገኝ እሱ ነው። የምሬን ነው። ሌሎቻችሁ ግን ከተቀየማችሁኝ አም ሶሪ። ለጃ ግን ዛሬ ምክር አለኝ፣ መክራታለሁ። ጆን ዳንኤል አሁንም አብረሃት ካላት ሴት ጋር በደስታ እያኖርካት አይደለም። በደንብ መረጃ ደርሶኛል። ራስህ ካልከው ተነስቼ ነው የምናገረው። አሁን ካላት ሴት ጋር ብዙ ችግር እንዳለብን ብለህ ተናግረሃል። ራስህ እዛው ላይ የተናገርከው ብዙ ችግር እንዳለብን ጃኒ ታውቅ ነበረ። በእኔና
መካከል በኔና በልጄ እናት መካከል። አዎ ችግሩን ፈጣሪ አንተ ነህ፣ እሱ አይደለችም። ችግሩን ፈጣሪ ይው። ምክንያቱም ገና ልጅ ናት፣ ጠግባ ያልዘለለች ልጅ ናት። የሆነ ቻፓ ምናምን ፏፈሽ ያልክ አጫወትካት፣ ፕሌን ላይ ገባችሁ፣ ነገሩ ፕላን ሳይደረግ እስር ቤት ገባች፣ ወለደችው ገባ። ስለዚህ ያ ነው እንጂ ምንም አይነት አንተ ለሷ ፍቅር ኖሮ ለሷ ቤተሰብ ልትሆን በጥሩ አሳዳጊ ለመሆን ምንም አይነት ፍላጎቱ የለ። የሆነ አረመኔ ነገር አለብህ። በሴቶች ነፍስ አትጫወት። ነገ ሴት ልጅ ትወልዳለህ፣ መከራን ትበላለህ። መከራን ነው የምትበላው። የአዶናይ ኮንቴንት ሴቶችን ሞቲቬት የሚያደርግ ነው እና ስፖርትን የተመለከተ ነው። ምንም ከዚህ ጋር የሚያገናኘው የለም። ጌመርም አይደለም። ከዚህ ጋር የሚያገናኘው ኮንቴንት የሚሰራም አይደለም። እርዳታ ውስጥ የለበትም፣ ምን ውስጥም የለበትም። ያለውን ራሱ አሳይቶ ባዶ እንደነበረ ነው የተናገረው። ምንም ነገር የለው። እንዲያውም ኢትዮጵያ ሲገባ እንትን ላይ ሲቀርብ አንዳንድ ንግግሮቹ ሰው ደብሮት ሴጋ የሚለው ምናምን ደብሮት አፉን አስይዘውት ነበረ። እኛም ቀጥቅጠነው ነበረ። ከዛ እንዳልኩች ከቲክታከሮች ጋር አብሮ ኢንተርቪው ሲደረግ ሲጨዋወቱ መለማመድ ጀመሩ። ሲለማመዱ መለማመድ ኢዝ ፓርት ኦፍ ላይፍ ያለው ነገር ላይ ከጃኒ ጋር ተዋወቁ። እሱ በፎሎወር ከሁለቱ ከጆን ዳንኤልም ከጃኒም ይበልጣል። በፎሎወር በእውቅና አዶናይ ይበልጣል። ስለዚህ በመሃል ተፈጠረ። በተፈጠረው ነገር ያውቃል። እስር ቤት እየሄደች እንደምትጠይቀው ምን እንደምትለው በደንብ ነው የሚነጋገሩት። ያውቃል። ምንም የተደበቀ ነገር አይደለም። ኤክሱ እንዳረገዘች ምናምን ይታወቃል። የቲክታከሮች ጭቡቴ ይሄ ነው። ስለዚህ ካሉት ሴቶች ከቲክታከሮች ጸዳ ያለችው ጃኒ ናት። ጽድት ያለችው ጃኒ ናት። ስለዚህ ገስዋል የአራድዬ ልጅ ደግሞ ጸዳ ያለችውን ትለቅማል። ይህ ስራው ባህሪ። ስለዚህ ተዋወቁ፣ ተግባቡ። እምቢ ማለት ትችላለች። እሷም እኮ ለምንድን ነው የማትለው? ትችላለች እኮ። ከዛ ኢቭን አለባበሷን እንኳን ሲያስቀይራት ወንድ ነበረች ጃኒ። የሰፊ ጅንስ ምናምን አርጋ ፉን የምጥልጅ ናት ጃኒ። አስቀይሯት፣ በስነስርዓት ሮማንቲክ አድርጓት፣ ደስ የሚል ነገር ላይ አድርጎ በደንብ ተንከባክቦ ወዷት እንጂ ለመጠቀም ብሎ አይደለም። ምክንያቱም ከነሱ የበለጠ ፎሎወር ያለው ሰው ለመጠቀም ነው ብሎ ማሰቡ ራሱ ግራ የገባው ነገር። ምንም የሚጠቀመው ነገር የለም። ትንሽ ቢሆን በፎሎወር አዎ ሊጠቀምባት ነው ታለ። ከነሱ የበለጠ ፎሎወር ነሮት እንዴት ይጠቀማል? ጃኒን ጠቀማት፣ አስከበራት። አሁን ብዙ ሰዎች በጣም ነው ጃኒን ያስከበራት። ጥግ ድረስ የተከበረችው ጃኒ በጆን ዳንኤል አይደለም። መከበርና ፎሎ ማስገኘት ይለያያል። ተከብራለች፣ አልተከበረችም። ምንም ድሮም አልተናቀችም ጃኒ። አንዳንዴ ሰዎች ሂፖፕ አለባበሷ ነው። ማርያምን እንዴ ማወቅ እኮ አለብን። የሃይማኖት ሰው የሆነ ሰዎች የምንገባበትን ቦታ ማወቅ አለብን። እቺ ለፍዳዳ ቂጤ ስትል የምትውል ሰው ላይ ገብታችሁ ሃይማኖትን የምታሰድቡ ሰዎች አላችሁ። አንዳንዴ የፈለገ ፌቨር ትስራ። እኔ ለአንድ ቸርች ገንዘብ ከሰጠው ለራሴ ብዬ ነው የምሰጠው። አሰባስቤ እንኳን ብሰጥም ስቲል ለየራሳችን ነው ሳፖርት የምናደርግ። ቸርችን ሳፖርት ካደረግን ቦታ መምረጥ አለብህ ብራዘር። ስትገባ እንደነዚህ አይነት ቦታዎች መግባት የለብህ። ሃይማኖት የተከበረ ነገር ነው። አንዳንዴ ቦታ ማወቅ አለብን። ክርስቶስ ሲሪየስሊ ለቂጧ የምታወራ ሰው እየገባ ምን ሊያደርግ ነው ግን የሚገባው እዚህ ውስጥ ላለው? አንዳንዴ ቁጭ ብላ አሁን በጎንደር ቁጭ ብሎ አረብስማ የለም እኮ እንደዚህ የሚያወራ። አገሩን ታሰድቡታላችሁ። በጓሮ የገባችሁ ጭራሽ የማታውቁ ሰዎች ነው እኮ ጎንደር የምታሰድቡት። ጎንደር ላይ ጭራሽ እንደዚህ አይነት ነገር አረ በስመ አብ ወወልድ ቅዱስ። ስለ ሰው እቃ ሚለካ እርዝመቱ እጥረቱ ምኑ የሚያስተምሩት እዚህ ላይ የምለው እሷ እየሳቀች ስለምትነግራችሁ የሚያስቃችሁ ነው የሚመስላችሁ፣ ግን በእኛ በክፍለ ሀገር ነውር ነው ጋይስ።
ኦኬ ሰው ሀፕን ሊያደርግበት ይችላል ምናምን፣ ግን ልክ ያልሰማ ስማ ጥሩምባ ናት። በቃ ይጨንቃታል። እንትና ወሬ ለማውራት ተንሰደሰደች። እንዴ ሊያ እኮ ብታወራ እኮ እየሸቀለች ነው። ዩቲዩብ ላይ ስንት ገንዘብ እየሰራች ነው። ስንት ደግሞ የመጣችበትም ልክ እንደዛ ነው። ያየችውን ነገር ታመጣዋለች እዚህ ጋር። አንቺ ቁጭ ብለሽ ስለ ወንድ ልጅ ዕቃ እውነቱ ነው በትክክል ነው ያያት። ባይዘወይ ቀስ እያላችሁ የእሷ መሰሪነት ይገባችኋል። አሁን ገና ናችሁ፣ እንትን ላይ ነው ያላችሁ። ገንዘብን እጥብ የተደረክ የሆነ ሰዓት ስለሷ ማይ ፌቨራይት እንደ ማይ ፌቨራይት ሳፖርት የሚያደርጋት አልነበረ ጋይስ። ማይ ፌቨራይት በጣም ሳፖርት የምታደርግ ነበረች። ጊፍተር ነች። እሷን የቦለክሽ እኮ ነሽ አንቺ ጅብ። የበላሽው ነገር እንኳን አያንቅሽም። ዲቦራ ፍትህ ለጃኒ ብላ ለቃለች። ምክንያቱም እሷ ላይ የሚደርሰው ነገር የበዛው ከአንቺ ጋር ከሆነች በኋላ ከአንቺ ጋር ከሆነች በኋላ ብዙ ነገሮችን ተከናንባለች ዲቦራ። እግዚአብሔር ምስክሬ ዲቦራ እኔ በጣም ነው አሁንም ድረስ የምወዳት የማከብራት ሴት ናት። እኔ ለምን እኔን በክፉ አንስታኝ አታውቅም ዲቦራ በጭራሽ። ጃኒ ሴት ሆነሽ ከሴት ጋር ማትቆሚ አንቺ ነገሩን እንዲረሳሳ ምን ውስጥ ነው የገባሽው? የእንትና ገጀራ ምናምን እያልሽ አስጮሽው። የጃኒ ፍትህ እንዲጓደል ሰው አቴንሽኑ ወደ ሌላ እንዲሄድ የሰራሽ ባለጌ ውርጋጥ ነሽ አንቺ ማለት ቆሻሻ ነሽ። ቆሻሻ የጃኒ ሴት ናት። ይኸው እኩል ነው ጓደኝነታችሁ። የአንቺም የዲቦራን ጓደኝነት ለጆን ዳንኤልም ለጃኒም እኩል ነው፣ እኩል ነው። ለምንድን ነው ታዲያ ዲቦራ ለእንትና የጮኸችው ለጃኒ ድምፅ የሆነችው? ለምንድን ነው? ከአንቺ ከመቅጠሟ በፊት ዲቦራን ማን ነው የሚባለውን ተናግሯት አያውቅም። ይሄ ማን ነው የሚባለው ሁሌ የሚያሰድባት ገንዘብ እየሰጠ ማን ነው የሚባለው? ስሙ ጠፋኝ። አይሰድባትም ነበር፣ ጊፍተሯ ነበር። 251 የሚባለው ጊፍተሯ ነበር። ሙሉ ሰዎችን ዳይቦ የሚባለው በጣም ነበር የሚወዳት። እህቴ ናት ነበር ራሱ እያለ የሚነግረን ፊት ለፊት ዲቦራ ኢዝ ማይ ሲስተር ነው የሚለው አደባባይ ላይ መጥቶ ከእንትና ከኤልሻዳ ጋር እያለች ከኪዱ ጋር እያለች ዲቦራ በጣም 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 ተከብራ ያለች ሴት ነበረች። ለዚህ ነው ስታየው ዲቦራ ራሱ ሆዲያባውን ብቅል ያወጣዋል አይደል ነገሩ። ስታየው ኪዱ ትዳር ያዘች። እንደምታት ኤልሹዬ በጣም ነው መወዳት ማከብራት። ኤልሹ ቢዝነሷን ጀመረች። ቲክታክ ላይ ብዙ መምጣት አልቻለችም። ጽድት እያሉ እነሱ ሄዱ። ዲቦራስ እዚህ ትቀጠቀጣለች፣ ይሰድቧታል። የዲቦራን ማንነት የጎዳችው እቺ አለሌ ሴተኛ ዳሪ የሶሻል ሚዲያ ማናት? እቺ ቤታዮ የምትባል ቀንድ አውጣ ናት። ዲቦራ ትናገር። እኔ ከኤልሹ ጋር ላስታርቃችሁ፣ እናንተ ጋር ብዙ ነገር የለም ብያታለሁ። ግን እውነት ወጥቷል። ዲቦራ ከኤልሻዳይ ጋር ጓደኝነቱን ትፈልገዋለች። ለምን? ስርዓት አላት። ማነው ስርዓት ያለው? ሶሻል ሚዲያ ላይ ስርዓት ያለው ኪዱ ናት፣ ኤልሻዳይ ናት ወይስ ቤታዮ የምትባል እካክ ናት? ቤታዮ እካክ ሌላ መሽገር የሆነችበትን እያወቀች ጆን ዳንኤል እያለ ጃኒ እያለች ጆን ዳንኤልን አስገባቸው። ላሳያችሁ። የሆነች ልጅ ታዝባ አውጣ ስም ይነግራል። ልትገባ ስትል ከማን ጋር ጆይን እንደሚል ማናችንም ሶሻል ሚዲያ ላይ ቆይተናል። ነገር ለማቀሳሰር ፈልጋ ልክ ጃኒ ስትገባ ነቅላ ነው ጆን ዳንኤልን ስታይ ወጣችሁ። ስም እያየች አስገብታለች። ይቺ መርዝ ላሳያችሁ። ሶሻል ሚዲያ የምትበጠብጥ መሀይም ዶማ ማለት ሰርጀሪ ናት። ቤተሰብ እንግዲህ የዛሬው ቪዲዮ ይህንን ይመስል ነበረ። እንግዲህ ያያችሁ እንግዲህ አይታችሁታል እንዳለ ማለት ነው። እንግዲህ ሲወራረዱ የነበረው ማለት ነው። እንግዲህ ቤተሰብ በቪዲዮ ላይ ያላችሁን ሀሳብ አስተያየት ኮሜንት ላይ አስቀምጡልኝ። ቪዲዮንም ላይክ እና ቻናሉን ሰብስክራይብ ካላደረጋችሁ እስካሁን ሰብስክራይብ አድርጉ። በሚቀጥለው ባበደ ቪዲዮ እስክንገናኝ ድረስ